ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ለማስፈረም በሚደረገው ፉክክር ውስጥ ከቶተናም የተሻለ እንቅስቃሴ እያደረገ ይገኛል። ባለፉት ጥቂት ሰዓታት ውስጥ ከተጫዋቹ ወኪሎች ጋር አዲስ ግንኙነት አድርጓል። በተጨማሪም ተጫዋቹን ለማሳመን የተሻለ ኮንትራት ጥያቄ ለማቅረብም ዝግጁ መሆናቸው እየተገለጸ ይገኛል። እንግዲህ እኔም ከዚህ በፊት ተናግሬ ነበርና ከዚህ በኋላ ባሉት ቀናቶች ውስጥ ማንቸስተር ዩናይትዶች እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። ይህን ተጫዋች ለማግኘት የሚመጡት ቀናቶች በጣም ወሳኝ ናቸው ብዬ ነበርና አሁን ማንቸስተር ዩናይትዶች በተሻለ ሁኔታ ተጫዋቹን በሚያስፈርሙበት ሁኔታ ዙሪያ ከዌስትሃም ዩናይትዶች ጋር ንግግር እንዳደረጉና ተጫዋቹን ለማግኘት መሄድ እስካለባቸው ርቀት ድረስ ለመሄድ ዝግጁ እንደሆኑ ለዌስትሃሞች እንዳሳወቋቸው ነው እየተገለጸ የሚገኘው። የሚመጡት ቀናት ይህንን ተጫዋች የማግኘት ዕድላቸው ከፍ የሚልበት ሁኔታ ይኖራል ተብሎ ነው የሚጠበቀው። ከፍተኛ የሆኑ እንቅስቃሴዎችን የሚያደርጋሉ ተብሎ ይጠበቃል። እንደሚታወቀው እንግዲህ የማንቸስተር ዩናይትድ አማካኝ ማኑኤል ኡጋርቴ በ2026 የዓለም ዋንጫ ኡሩጓይ ከስፔን ባደረጉት ጨዋታ በጉልበቱ ላይ ከባድ ጉዳት አስተናግዷል ተብሏል። በጨዋታው የመጀመሪያ አጋማሽ መጠናቀቂያ ላይ በገጠመው የሜዳ ላይ ግጭት የተጎዳው ኡጋርቴ በቃሬዛ ተይዞ እንዲወጣ የተገደደ ሲሆን በምስሉ እንደሚታየው በህመሙ የተነሳ ከፍተኛ ስቃይ ላይ እንደነበረ ተስተውሏል። ጉዳቱ በራሱ በቡድኑ አጋማሽ ማቲያስ ኦሊቬራ ጋር በገጠመው የአጋጣሚ ግጭት የደረሰ ሲሆን የሕክምና ባለሙያዎቹም ጉዳቱ የከፋ ሊሆን እንደሚችል ከፍተኛ ስጋት አላቸው ተብሏል። ይህ ጉዳት የማንቸስተር ዩናይትድን እቅድ በእጅጉን የሚያስተጓጉል ሆኗል። ተጫዋቹ በዚህ ክረምት ከክለቡ እንዲለቅ ይጠበቅ የነበረ ቢሆንም የደረሰበት ከባድ ጉዳት ግን ለዝውውር ገበያው ተፈላጊነት ሊቀንስ እንደሚችል እየተነገረ ይገኛል። በአሁኑ ሰዓት ማንቸስተር ዩናይትድ ስለ ጉዳቱ ሁኔታ ተጨማሪ መረጃ እየተጠባበቀ እንደሚገኝ ኡጋርቴ እንግዲህ ዩናይትድን ከሚለቁ ተጫዋቾች ውስጥ በግንባር ቀደምትነት ይጠቀሳልና ይህ ያልተጠበቀ ጉዳት ደግሞ በዝውውሩ ላይ እንቅፋት ይሆናል ተብሎ ነው የሚጠበቀው። ተጫዋቹ ከማንቸስተር ዩናይትድ የጊዜ ጉዳይ ነው እንጂ መልቀቁ አይቀርም። ነገር ግን ይህ ጉዳት ሁኔታዎችን ያስተጓጉላቸዋል ተብሎ ነው የሚጠበቀው። የማንቸስተር ዩናይትድ የስራ ኃላፊ የሆኑት ኦማር ቤራዳ ማይክል ካሪክ ቡድኑን ከተረከበው ወዲህ ስለተመዘገበው መሻሻልና ስላመጣው ለውጥ አስተያየታቸውን ሰጥተዋል። ቤራዳ እንደገለጹት ካሪክ ቡድኑን ከተረከበበት ከጥር ወር ጀምሮ ሁኔታዎች በአስገራሚ ሁኔታ ተሻሽለዋል ሲሉ አሰልጣኝ ማይክል ካሪክን አወድሰዋል። ቤራዳ አክለውም ማይክል ካሪክ የክለቡን ታሪክና ማንነት በሚገባ ይረዳል፣ እንዲሁም ሚዲያን በአግባቡ ማስተናገድ፣ ሀሳብን በነጻነት መግለጽና ከአካዳሚው ጋር ያለው ግንኙነትና ከክለቡ አጠቃላይ የስፖርት መዋቅር ጋር አብሮ መስራት ላይ ካለው ብቃት አንጻር ትክክለኛ ሰው ነው ሲሉ ተናግረዋል። በጣም አስፈላጊው ነገር ደግሞ ካሪክ ወደ ክለቡ ያመጣው መረጋጋት እንደሆነ የገለጹ ቤራዳ እንደ ተጫዋች ከክለቡ ጋር ሁሉንም ዋንጫ ያሸነፈ ሰው እንደመሆኑ መጠን በኤሚሬትስም ሆነ በአንፊልድ የሚገኝ ድል ለእነሱ ያን ያህል ልዩ ድል አይደለም። ምክንያቱም ደግሞ ይህንን ነገር በክለቡ ታሪክ ውስጥ ቀደም ብሎ ስላደረግ ነው። ነገር ግን ይህንን የማሸነፍ ስሜት አሁን በክለቡ ውስጥ ባሉ ተጫዋቾች ላይ ማስተላለፍ መቻሉ ከምንም በላይ ትልቅ አስተዋጽኦ ነው ብዬ አምናለሁ ሲሉ ተደምጠዋል። ወደ ኤሚሬትስ ኢታድ ወይም አንፊልድ ስታዲየም ሄዱ መጫወት እንደ መደበኛ ወይም ከሌላው እንዳልተለየ ነገር እንዲያዩ በማድረግ ቡድኑ በእነዚህ ሜዳዎች ላይ በሙሉ አቅሙ እንዲጫወት አግዞታል ብሏል። በመጨረሻም ቤራዳ ማይክል ካሪክ ተጫዋቾች በራሳቸው እንዲተማመኑና ሜዳ ላይ በነጻነት ችሎታቸውን እንዲያሳዩ ምቹ ሁኔታን መፍጠሩን በማድረግ ንግግራቸውን አጠናቀዋል። ሪዮ ፈርዲናንድ ለኦሪሊያን ቹዋሚኒ እንዲህ ሲል መልእክትን አስተላልፏል። ወዳጅ ዓለም ላይ ለአንተ የሚሆን አንድ ክለብ ብቻ ነው ያለው። ማድሪድን ለቀን ለመውጣት ካሰብ ቀዳሚው ክለብ እኛ ነን። ዩናይትድ ዓለም ላይ ያለ ብቸኛው ለአንተ የሚሆን ክለብ ነው ሲል ተናግሯል። ኦሪሊያን ቹዋሚኒ በተመለከተ እንግዲህ ወሳኝ የሆነ መረጃ ወጥቷል። ያም ደግሞ ሪያል ማድሪዶች በማንቸስተር ዩናይትድ የሚፈልገውን ኦሪሊያን ቹዋሚኒን በተመለከተ የሚቀርቡለትን የዝውውር ጥያቄዎች ለመመልከት በሩን ክፍት ማድረጉ ነው እየተገለጸ የሚገኘውና ኦሪሊያን ቹዋሚኒ ሪያል ማድሪድ የሚለቅበት እድል በጣም ከፍተኛ እንደሆነና ጆዜ ሞሪኒዮም እንግዲህ ይህንን ተጫዋች ብሎ የሚመጣ ክለብ ካለ በራቸውን ክፍት ማድረጋቸውን ግልጽ አድርገዋልና ዩናይትዶች በዚህ ዝውውር ላይ ገፍተው የሚሄዱበት ከሆነ ተጫዋቹን የማግኘት እድላቸው እጅግ ከፍተኛ ነው። ምክንያቱም ይህ ተጫዋች ለበርካታ ጊዜ ከማንቸስተር ዩናይትድ ጋር ስሙ ሲያዝ እንደነበረ ይታወቃል። ኔዘርላንዳዊ ተከላካይ ማቲያስ ዴሊክት ከገጠመው የረጅም ጊዜ ጉዳት በጥሩ ሁኔታ እያገገመ መሆኑ ተገልጿል። ዴሊክት ቀዶ ጥገና ካደረገ በኋላ በታቀደለት መልኩ በኢቢዛ ከተማ የሚገኝ ሲሆን የማገገሚያ ሂደቶችን ተከትሎ ጠንክሮ እየሰራ መሆኑ ተገልጿል። ለጉዳይ ቅርብ የሆኑ ምንጮች እንደገለጹት የተጫዋቹ የማገገሚያ ሂደት በጥሩ ሁኔታ እየሄደ ሲሆን ተጫዋቹ በሚቀጥለው ሲዝን መጀመሪያ ላይ ወደ ጨዋታ ለመመለስ ግብ አስቀምጦ እየሰራ መሆኑም ተነግሯልና
ፊት በሆነባቸው ጊዜ ወይም ጉዳት በማያስተናግድባቸው ጊዜ ጤነኛ በሆነበት ታይም ላይ ይህ ተጫዋች በሚገባ ራሱን ያስመለከተ ተጫዋች እንደሆነ ሁላችንም እናውቃለን እና የዚህ ተጫዋች መመለስ ለማንቸስተር ዩናይትድ ደጋፊዎች እረፍት ነው ተብሎም ይጠበቃል። ማንቸስተር ዩናይትዶች እንግዲህ የ17 ዓመቱ የሆነውን ሜክሲካዊ ጂልቤርቶ ሞራ ላይ ፍላጎት አሳይተዋል። ይህ ተጫዋች ከማንቸስተር ዩናይትድ በተጨማሪ ሪያል ማድሪድ፣ ቼልሲና ማንቸስተር ሲቲ ተጫዋቹን እንደሚፈልጉት በይፋ አሳውቋል እና በሜክሲኮ ብሔራዊ ቡድን ላይ በጣም ድንቅ የሚባል ብቃትን ማሳየት የቻለ ተጫዋች እንደሆነ ይታወቃል እና በጣም ድንቅ የሚባል ብቃት ነው ማሳየት የቻለው እና ዩናይትዶችም ይህንን ተጫዋች ለማስፈረም እንቅስቃሴ ለማድረግ ዝግጁ እንደሆኑ ነው እየተገለጸ የሚገኘው። እንደዚህ አይነት ታለንት ያላቸውን ተጫዋቾች እንግዲህ ዩናይትዶች መከታተላቸውን ቀጥለዋል እና በተጫዋቹ ላይ በእርግጥ የበርካታ ክለቦች ፍላጎት አለ። ነገር ግን ዩናይትዶችም እንደዛው በተጫዋቹ ላይ ከፍተኛ የሆነ ፍላጎት እንዳሳዩና ተጫዋቹ ወደ ማንቸስተር ዩናይትድ እንዲመጣ የተቻላቸውን ሁሉ እንደሚያደርጉ ነው እየተገለጸ የሚገኘው። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ሜንሰን ግሪንውድ እንግዲህ ወደ ሮማ የመቀላቀል እድሉ እጅግ ከፍተኛ እንደሆነ እየተገለጸ ይገኛል። ከሮማ በተጨማሪ እንግዲህ ፌነርባችና አልሂላል የተጫዋቹ ፈላጊ ሆነው ብቅ ብሏል። ኦሎምፒክ ማርሴ እስከ 55 ሚሊዮን ዩሮ ከተጫዋቹ ይፈልጋል። ነገር ግን እንግዲህ አሁን በፌነርባቾች አማካኝነት የቀረበው የዝውውር ጥያቄ ወደ 35 ሚሊዮን ዩሮ አካባቢ ነው። ነገር ግን ማንቸስተር ዩናይትድ ተጫዋቹን ለኦሎምፒክ ማርሴ ሲሸጥ እስከ 40% ድረስ ከተጫዋቹ ዝውውር የማግኘት ሀሳብ አለው እና ከዚህ አንጻር እንግዲህ ተጫዋቹ ወደ ሌላ ክለብ በሚያቀናበት ጊዜ ዩናይትድ በሚያገኘው ከፍተኛ የሆነ ገቢ አንጻር ኦሎምፒክ ማርሴዎች ተጫዋቹን በዝቅተኛ ሂሳብ ለመሸጥ ፈጽሞ ፈቃደኛ እንዳልሆኑ ነው እየተገለጸ የሚገኘውና ይህ ዝውውር ሊስተጓጎል የሚችልበት እድልም ከፍተኛ ነው ተብሎ ይጠበቃል። ይህ ዝውውር ይሳካል ወይስ አይሳካም የሚለውን ነገር በጊዜያቶች ይመልሱታል። ሌላኛው እንግዲህ ዩናይትዶች በራይት ባክ ቦታ ላይ ተጫዋች ማስፈረም እድላቸው ወይም ሀሳባቸው እንዳልተቀየረ ነው እየተገለጸ የሚገኘው እና ኑስር ማዛራዊ እና ዲያጎ ዳሎ በቀጣይ ውድድር ዓመትም የመቆየት እድላቸው እጅግ ከፍተኛ ነው። መጀመሪያ ቅድሚያ የሚሰጡት ቦታ የመሀል ክፍሉ ስለሆነ ዲያጎ ዳሎትና ኑስር ማዛራዊ በማንቸስተር ዩናይትድ ቤት ይቆያሉ ተብሎ ነው የሚጠበቀው። በእርግጥ በዝውውር ውስጥ ምን እንደሚፈጠር አናውቅም። አዳዲስ ነገር ሊፈጠር ይችላል። ነገር ግን እስካሁን ድረስ ያላቸው አቋም ኑስር ማዛራዊም ሆነ ዲያጎ ዳሎ በማንቸስተር ዩናይትድ ቤት የሚቆይ ይሆናል። ምናልባት በሌፍት ባክ ላይ ወይም በሌፍት ባክ ቦታ ላይ ተጫዋቾችን ሊያስፈርሙ ይችላሉ። በዋነኝነት ደግሞ እየተመለከቱት የሚገኘው ሊዩስ ሆል ነው። ሊዩስ ሆል ሌፍት ባክ ቦታ ላይ የሉክ ሾው ትክክለኛ የሆነ ተተኪ ይሆናል ተብሎ ነው የሚጠበቀው። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘሁ።